ጤና ይስጥልኝ አድማጮች እንደምን ቆያችሁ። አሃዱ ኒውስ የሰዓቱ መረጃዎች ይዤ ቀርብ ያለው አብራችሁኝ ቆዩ። በዚህን ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል በዋናነትም ከሱዳን በተሰማ አስደንጋጭ ዜና ቁልፍ የሆነችው ስትራቴጂካዊቷ ከተማ ኤልፋሽር በፈጥኖ ደራሽ ኃይሉ ቁጥጥር ስር ከዋለች በኋላ የጅምላ ግድያ ተጠናክሮ መቀጠሉ እየተሰማ ነው የሚገኘው። ከ2000 ሰዎች በላይ በማንነታቸው በዘራቸው በጎሳቸው ብቻ ተገድለዋል። ዓለም አቀፍ መገናኛ ብዙሃን እየዘገቡት የሚገኘውን አነጋጋሪውን የሰዓቱን መረጃ ወደ እናንተ አደርሳለሁ። በዚህን ሰዓት የመረጃ በሌላ መረጃችን እስራኤል ሐማስ የተኩስ አቁም ስምምነቱን ቀይ መስመሩን ጥሷል በሚል በከፈተችው የአየር ድብደባ አሁንም ፍልስጤማውያን ተገድለዋል። የተኩስ አቁም ስምምነቱ እየተጣሰ ነው የሚገኘው። አሳዛኝ ዜና ተሰምቷል። ለጋዛውያን ለፍልስጤማውያን እጅግ በጣም አሳዛኝ ነው። ይሄን የተመለከተም መረጃዎቹን ወደ እናንተ አደርሳለሁ። ጉዳይ ነው። እስከ ፍጻሜው ድረስ አብራችሁን ሁኑ። ዝርዝሮቹን አድምጡ መልእክቴ ነው። ዝርዝር መረጃችን እነሆ። አስደንጋጭ ዜና ቁልፍ የሆነችው ስትራቴጂካዊቷ ከተማ ኤልፋሽር በፈጥኖ ደራሽ ኃይሉ ቁጥጥር ስር ከዋለች በኋላ የጅምላ ግድያ ይጨምራል የሚል ፍርሃት አይሎ ቀጥሏል። ከሱዳን ምድር ልብ የሚሰብርና ዓለምን ያስደነገጠ አዲስ መረጃ እየወጣ ሲሆን ዋና ከተማዋን ካርቱምን ጨምሮ አብዛኛውን የሱዳንን ክፍል የሚያካለው የእርስ በእርስ ጦርነት አዲስ አሳዛኝ ምዕራፍ ተከፍቷል። በዳርፉር ክልል የምትገኘውና ለግጭቱ ቁልፍ ከተማ የሆነችው ኤልፋሽር አሁን የጦርነቱ ወሳኝ ተዋናይ በሆነው በፈጥኖ ደራሽ ኃይሉ RSF እጅ ሙሉ ለሙሉ መውደቋ ተረጋግጧል። ይህ የከተማዋ መውደቅ በሺዎች የሚቆጠሩ ንጹሃን ዜጎች ላይ የጅምላ ግድያውን ይጨምራል የሚል ፍርሃትንም ቀስቅሷል። የከተማዋ ውድቀት ሰኞ ምሽት በሱዳን መከላከያ አዛዥ ጄኔራል አብዱል ፈታህ አልቡርሃን በይፋ የተረጋገጠ ሲሆን ጦራቸው ውድመትንና የንጹሃንን ግድያ በመፍራት ከኤልፋሽር ለመውጣት መገደዱን ተናግረዋል። ይህ በእንዲህ እንዳለ አሁንም ከከተማዋ አሰቃቂ ዘገባዎች መውጣታቸውን ቀጥለዋል። የተባበሩት መንግስታት ድርጅትም በኤልፋሽር የጅምላ ግድያ ስለመኖሩ ተጨባጭ መረጃዎች እንዳሉት ገልጿል። ከዚህ የባሰው ደግሞ የየል ዩኒቨርሲቲ ሁማኒቴሪያን ሪሰርች ላብ ለቢቢሲ ያወጣው መረጃ ነው። በሳተላይት ምስሎች በግልጽ የታየው አሳዛኝ እውነታም ከተማዋ በRSF ስር ቁጥጥር ስር ከገባች በኋላ በጅምላ የተገደሉ ሰዎችን አስከሬን ክምርን የሚያሳይ ነው። የምርምር ቡድኑ ዳይሬክተር የሆኑት ናትናኤል ሬይመንድ በትዊተር ገጻቸው ላይ የገለጹት ቃል ደግሞ የሁኔታውን አስከፊነት በደንብ የሚያመላክት ሆኗል። ግድያው የሚፈጸምበት ፍጥነት መጠንና ጭካኔ ባለፉት 25 ዓመታት ውስጥ ስራዬን ስሰራ ካየሁት ሁሉ የከፋው ነው ብለውታል። በሳተላይት ምስሉ ላይ ደም እንደ ውሃ ሲፈስ ማየታቸው ድንጋጤን እንደፈጠረባቸውም አክለው ገልጸዋል። አንድ ቦታ ሰብስበው ገደሏቸው። አሁን በህይወት የተረፉት በምን ሁኔታ ውስጥ እንደሆኑ ማወቅ አልቻልንም። ከኤልፋሽር ያመለጡ የቤተሰብ አባላት የሚናገሩት ቃል ሆኗል። ይህ ሁሉ ግፍ የሚፈጸመው አረብ ያልሆኑ ቡድኖች ኢላማ በማድረግ መሆኑን የተባበሩት መንግስታት የሰብአዊ መብቶች ድርጅት ማስረጃዎችን ቢያቀርብም የፈጥኖ ደራሽ ኃይሉ RSF ግን ይህንን ክስ ሙሉ በሙሉ አስተባብሎታል። ጦርነቱ በ2023 ከተጀመረ አንስቶ በሱዳን ለሺዎች ህይወት መጥፋት ምክንያት ሆኗል። ከ12 ሚሊዮን የሚጠጉ ሰዎችን ደግሞ ከቀያቸው አፈናቅሏል። አሁን ደግሞ ኤልፋሽር በRSF ቁጥጥር ስር በወደቀችበት ወቅት ከሱዳን ጦር ጎን የተሰለፉት የታጠቁ ቡድኖች 2000 የሚጠጉ ሰላማዊ ሰዎች መገደላቸውን ቢናገሩም ይህ መረጃ ግን እስካሁን በገለልተኛ ወገን አልተረጋገጠም። የአውሮፓ ህብረትና የአፍሪካ ህብረት ግጭቱ እንዲቆም የጠየቁ ሲሆን የአፍሪካ ህብረት ደግሞ የጦር ወንጀሎችና ብሔር ተኮር ግድያዎችን አውግዟል። የመንግስታቱ ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝም ቢሆኑም ከፍተኛ ስጋት እንደገባቸውና ዓለም አቀፍ የሰብአዊ ህግ ጥሰቶች መፈጸሙን አውግዘውታል። ይሁን እንጂ ጄኔራል ቡርሃን የዓለም አቀፉ ማህበረሰብ የፈጥኖ ደራሽ ኃይሉን ግፍ ለማስቆም ምንም አይነት እርምጃን አለመውሰዱን ተችተውታል። እርሳቸው ግን ይህቺ ምድር እስክትጸዳ ድረስ እዋጋለሁ ሲሉ ቃል ገብተዋል። እስራኤል ሐማስ የተኩስ አቁም ስምምነቱን ቀይ መስመር ጥሷል በሚል በከፈተችው የአየር ድብደባ 33 ፍልስጤማውያን መገደላቸው ተሰማ።
ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉ የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ሐማስን የወነጀሉ ሲሆን ከዚህ በተጨማሪም የታጋቾች አስከሬን ሲመለስ ጥሰት ተፈጽሟል ማለታቸውን ቢቢሲ ዘግቦታል። በዚህም እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባ በጋዛ ከተማ ቤት ላህያ፣ አልቡረጂ፣ ኑሲራትና ካን ዩኒስ የሚገኙ ቤቶች፣ ትምህርት ቤቶችና የመኖሪያ ህንፃዎች ጥቃት ደርሶባቸዋል። በዚህም በጋዛ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮች ገልጸዋል። አልጄዚራ በበኩሉ የሟቾቹ ቁጥር 100 መድረሱንና ከሟቾቹ መካከል 35 የሚሆኑት ህፃናት መሆናቸውን ከሆስፒታል ምንጮች አገኘሁት ባለው መረጃ ማረጋገጡን ከደቂቃዎች በፊት ባወጣው ዘገባ ላይ አመላክቷል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ድብደባ መካከልና በግብአት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ህይወትን ለማትረፍ እየሰሩ ነው ብለዋል። የተወሰኑት ያልተገኙት ሰዎች በፍርስራሽ ውስጥ ናቸው። በዚህም የተነሳ የሟቾች ቁጥር ይጨምራል የሚል ፍርሃት አለም ብለዋል። የእስራኤል መከላከያ ሚኒስቴር ካትዝ ማክሰኞ ዕለት ሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን ቀይ መስመር ጥሶታል ብለዋል። ሐማስ ወታደሮቹ ላይ ጥቃት በመፈጸሙ እንዲሁም የተሰዉ ታጋቾችን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል በማለትም አስጠንቅቀዋል። ሐማስ በበኩሉ ከጥቃቱ ጋር ምንም አይነት ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዢ መሆኑን ገልጿል። ሐማስ ወታደሮቹ የእስራኤል ሰራዊት ላይ ጥቃት አለመፈጸማቸውን ባወጣው መግለጫ ያስታወቀ ሲሆን የእስራኤልን ጥቃትም አውግዞታል። ስምምነቱን ያፈራረሙት ፕሬዝዳንት ዶናልድ ትራምፕ በበኩላቸው የተኩስ አቁም ስምምነቱን ምንም ነገር አደጋ ላይ አይጥለውም ያሉ ሲሆን ይሁን እንጂ እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ማለታቸው እና ክቡራን አድማጮች ለሰዓቱ ያልነው መረጃ ይሄን ይመስል ነበር። ከሰዓታት በኋላ በሌሎች መረጃዎች እስክንገናኝ ቸር ቆዩን።